ውሃ እንኳን አጥተው የኖሩ ጀግኖቻችን እስከ ጥግ ድረስ ሂደው ዋጋ የሚከፍሉ ጀግኖቻችን ዛሬ ክሩቤ በእጃቸው አስገብተውታል። እንኳን ደስ አላችሁ። ክሩቤን የተናገረውን የሚዘገንን ለመስባት የሚከብድ በዚህ ልክ በሰው ህይወት ላይ ዋጋ ያስከፍላሉ ወይ? በዚህ ልክ በሰው ህይወት ላይ ይጫወታሉ ወይ? ሰው ሆኖ በሰው ህይወት ላይ ይጫወታሉ ወይ የሚያስብል ሉልን ያስለቀሰው ሚኪን ያስለቀሰው ቪዲዮ ነው ይዤላችሁ የመጣሁት። ሉልን በዚህ ልክ ለምን አለቀሰ? ምንድን ነው? ምን ተፈጥሮ ነው ልትሉኝ ትችላላችሁ። ስለ ብሩኬ ነው። ብሩኬ ያልኩኝ ስለ ክሩቤ ነው። ክሩቤና ብሩኬ ይገናኛሉ። ስለዚህ ክሩቤ ባወራው ነገር ነው ሉልን ያስለቀሰው። እንዴት በዚህ ልክ ሰው ላይ ይጨክናሉ? እንዴት እንዳደረጉት፣ እንዴት እንዳሰቃዩት፣ ዋግ እንዲከፍል ያደረጉትን እስከ መጨረሻ ልጆቹን እንዳያይ፣ ቤተሰቦቹ እንዳያዩ እንዳያሰቃዩት፣ ድብደባው፣ የምግብ የረሃቡ፣ የውሃ ጥምት ዲናን እንዴት እንዳደረገቻቸው ሲናገር ጊዜ እንኳን ወንድ እኔ እንጃ ማያቀው እኛ በአካል ማናቀው እኔ በአካል ማላቀው እኔ አስለቅሶኛል። ሉል እንኳን የስራ ባልደረባው ነው፣ ሰራተኛው ነው፣ አብሮ ነው የሚበሉት፣ አብሮ ነው የሚጠጡት፣ ስራቸው አብሮ ነው የሚሰሩት። እንኳን ሉ ተውትና እኔ ነኝ ያስለቀሰኝ። በዚህ ልክ ለምንድን ነው እነዚህ የአሞቴ ጎሳ የሚባሉ ሰዎች በዚህ ልክ ለምንድን ነው ጨካኝ የሚሆኑት? ምንድን ናቸው? ምን አይነት ሰዎች ናቸው? እውነት ከሰው ዝርያ የተፈጠሩ ናቸው ወይ? ውድ ቤተሰቦቼ ሉል ትችላለህ። ሉል እመንኝ ጀግና ነህ። ያሰብክበትን ምትደርስ ያለምከውን ምታሳካ እደርስበታለሁ ያልከው ቦታ ደርሰህ ሰርተህ ምታሳይ ጀግና ነህ። እናት ወልደሃለች። የምር እናት ወልደሃለች። ሁሌ ባልከው ቦታው ትደርሳለህ፣ ታሳካዋለህ። ያ የምትፈልገው ነገር ሁሌ ይዘህ ነው የምትወጣው። ሁሌ ጽድት መጠን አድርገህ ነው ይዘህ የምትወጣው። በእርግጥ አንዳንዴ ብትቸኩልም ልጆቹ ዋጋ ቢከፍሉም ዋግ እንዲከፍሉ ብታረጋቸውም ግን የሄድክበት ጉዳይ በሙሉ አስተካክለ ያ ነገር ያሰብክበት ቦታ ምትደርስ ጀግና ነህ። ሚኪም ምንም የሚሳናህ ነገር የለም። ሁለታችሁም አንድ አይነት ናቸው። እኔ ሁላችሁም ጋዜጠኞች ለእኔ አንድ ናቸው በጣም። አዎ ሉል ስላንተ ተቆጥተንሃል። ለምን የሰውን ህይወት አያሳስብህም? የራስህን ህይወት አደጋ ላይ ጥለህ የሰውን ህይወት አደጋ ላይ ትጥላለህ። ወንድሞቻችን አደጋ ላይ ጣልካቸው፣ ዋጋ እንዲከፍሉ አድርገሃል ብለን ሁላችንም ስትመከር ስትዘከር አሰማም። የሰው ህይወት አያሳዝንህም ብለን ሁላችንም ያዙ ልቀቁኝ ብለን በአንተ ላይ ጭሆናል። አዎ ጭሆናል። ግን የዛሬ ያደረከው ነገር የወሰንከውን ውሳኔህን ፍሬ አፍርተ ያ የሄድክበት ጉዳይ አሳክታ ስትመለስ እኔ በጣም ነው ደስ ያለኝ። ሉል በድጋሚ እንኳን ደስ አለ። ሉልም እንኳን ደስ አለ። ወላሂ በጣም ነው ደስ ያለኝ። ወንድማችን ተገኝቶ ምንም ቢሆን ቢጎዳም ፍርሃቱም እኮ በሽተኛ ያደርገዋል። እነዚህ ሰዎች እንኳን ጠላታቸው አግኝተው ተውትና ኖርማን ከነሱ የሚሉ ሰው በሽተኛ የሚያደርጉት ሰዎች ናቸው። ክሩቤ በድጋሚ ከነ ሉል ስለተገናኘ ቤተሰቦችህ በሰላም ስለምታይ እንኳን ደስ አለ። በሰላም ተመለሱ። ወደ አዲስ አበባ ሊመለሱ ነው። ሁላችሁም በሰላም ተመለሱ ብላችሁ ዱዓም ጸሎት አድርጉላቸው። እነዚህ ሰዎች መንገድ ላይ ጠብቀው የሆነ ነገር እንዳያደርጓቸው። ምክንያቱም እልህ ውስጥ ነው ያሉት። እነሱ ፍላጎታቸው ሉልና ሉል ብቻ ነው። ሉል ለማግኘት፣ ሉልን ለማጥፋት፣ ሉልን ለማስቀረት ያላደረጉት ያልጣሩት ጥረት የለም። ነገር ግን ሉል በምንም ሁኔታ ሊያገኙት አልቻሉም። ምክንያቱም ሉል ሁሌ ፈጣሪ ስለሚጠብቀው፣ ሉል ሁሌ ጀግና ስለሆነ በምንም ሁኔታ ይሁን በምንም ሁኔታ ሉልን ለማጥፋት ስለሚሞክሩ ሉልን ደግሞ ያ ነገር ፈቃደኛ ሳይሆንላቸው ጀግና ሆኖ ጉዳዩን አስፈጽሞ የሚፈልገውን አሳክቶ ወደ ቤቱ የሚመለስ ጀግና ነው። እነሱ ግን ሁሌ እኝኝ ያሉ፣ ሁሌ እሱን እንይዛለን፣ ሀብቱን ነጥቀዋለን ያሉ ሲያወሩ የሚኖሩ ሰዎች ናቸው። እሺ ሉል ክሩቤን አግኝተሃል። ክሩቤን ይዘህ ልትወጣ ነው።
የአባትህ ጉዳይ ምን አድርገኸው ነው? መቼም ቢሆን አባትህ ነው የምትባለው። መቼም ወላጅ አባትህ ነው። የእሱ ጉዳይ ምንም አይነት አስተያየትም ሆነ ምንም አይነት መግለጫ ያወጣው ነገር የለም። እንግዲህ እንደዚህ ነገራቶች መቼም በውስጡ ሰርታችሁ ነው በመጨረሻ ነው ይፋ የምታደርጉት። ስለዚህ ወንድማችን የልፋታችሁ ውጤት አግኝታችሁ ወንድማችን ተገኝቶ አግኝታችሁ ምንም ሳይሆን እዚያችሁት ወደ አዲስ አበባ ስለመጣችሁ እኔ በጣም ደስ ብሎኛል። ሁላችሁም እንኳን ደስ አላችሁ። ውድ ቤተሰቦቼ ሁላችሁም ኮሜንት ላይ ገብታችሁ ሉሉ ሆነ ሚኪን ሆነ ብሩኬ ያልኩኝ ክሩቤም ሆነ እንኳን ደስ አላችሁ በሏቸው። ምክንያቱም ሁሌ ቪዲዮ የምንለቅላችሁ ጭንቀት የተሞላበት በጣም ሀሳብ ውስጥ ሚከት ለምን እንደዚህ ሆነ ተፈጠረ፣ ሉል ስንለው አይሰማም ነበረ፣ ሉል እንደዚህ በቃ ብቻ ብዙ ነገር ነው የምናወራው ነበረው። ዛሬ ግን ሉል ያሰበውን ነገር ተሳክቶለት ደስተኛ ሆኖ ልጆቹን ይዞ ወደ አዲስ አበባ ሊመለስ ነው። ከነዛ ካሞቴ ሰዎችም የራቀ ነው። እንግዲህ አሁን የቀረው አባቱ ብቻ ነው። የአባቱ ምን አይነት ውሳኔ እንደሚወስን እነሱ ነው የሚያውቁት። ምክንያቱም እኛ ይሄ ነው ብለን መወሰን አንችልም። በእርግጥ አንዳንድ ኢንፎርሜሽኖች አሉ። እነሱ ደግሞ አሁን እኔ መናገር አልችልም። ለምን ተናገርኩኝ ማለት ብቻ ሌላ ነገር ስለሆነ እኔ ምንም ነገር መናገር አልችልም። በቅርብ ብዙ ነገር ይፋ የሚደረግላችሁ ነገር አለ፣ ይፋ የሚደረግ ነገር አለ። ሁላችንም አብረን እንሰማዋለን። የአባቱ ጉዳይ በቀላልም ዝም ያለው አይደለም፣ ይስተካከላል። አሁን ግን ለጊዜው ወደ አዲስ አበባ መመለሳቸው ነው። ምክንያቱም በጣም ተጎድተዋል። ምግብ የበሉ አይደለም፣ እንኳን ምግብ ተዉትና ውሃ በአግባቡ ያገኙ አይደለም። ይሄ በሙሉ ዋጋ የከፈሉት የክሩቤና ባለፈ የተገኘው ወንድማችን ነበር። ያው ክሩቤም ዛሬ በስንት መከራና በስንት ስቃይ ከብዙ ልፋት ከብዙ ስቃይ በኋላ ክሩቤም ስለተገኘ እሱ ይዞ ወደ አዲስ አበባ ሊመለሱ ነው። አዲስ አበባ ከተመለሱ በኋላ እንግዲህ ያለውን ነገር ያንዳንዱ ይወራበታል፣ ይነገረናል። ከስር ተከታትዬ ቪዲዮ የለቀላችኋለሁ። ያው አንዳንድ ያወቅኩት ነገር ቢኖርም ግን እኔ እዚህ ጋር አሁን ይፋ ማድረግ አልችልም። ስለዚህ ውድ ቤተሰቦቼ እኔ በጣም ነው ደስ ያለኝ፣ በጣም ደስ ብሎኛል። ምክንያቱም ሰሞኑ እነዚህ ሰዎች ያውቁ ሊሆን ይችላሉ፣ ለመያዝ ይሆናል። ምክንያቱም እነሱ ሁሉ ስራቸው በሙሉ ከባዕድ አምልኮ ጋር ስለሆነ ስራቸው በሙሉ አስፈሪ ነገር ስለሆነ ሰውን ለማጥፋት ሰውን ወደ ኋላ ለማስቀረት በቃ እንደዛ ነገር ስለሆነ እኔ በጣም ፈርቻቸው ነበር። ግን ነገሩ በሙሉ እንዳልሆነ ሆኖ እንዳላሰብነው ሆኖ በሰላም በፍቅር እነሱ የሚፈልጉት ሴቶችን ተሰጥቷቸው እነሱም ክሩቤን ለሉል አስረከቡት። አሁንም ቢሆን ዲና የምትሰራው ስራ የቀጠሉት ነው። እንግዲህ የዲናን መሞት አለመሞት ደግሞ የሞታለች ተብሎ የተነገራቸው መቃብሯ ሂዶ ያዩት ነገር የለም። እነዚህ ሰዎች አውቁም ሊሸውዱም ሊሆን ይችላል። ዋና ዋኔ ሌላው ነገር ሁሉም ነገር ይቅርና ስለ ዲና ምንም የሚያገባኝ ነገር የለም፣ እኛ የሚያገባንም ነገር የለም። ዋናው እነ ሉል በሰላም ከዛ ሀገር መውጣታቸው ነው። በቃ የሁላችንም ስጋት ሉል ዛሬ ምን ያደርጉታል? ሚኪ ምን ያደርጉታል? ሌላስ እኛ ማናያቸው ከካሜራ ጀርባ ያሉት ምን ይሆናሉ? ምን ይከሰታል? ምን ይፈጠራል? ሉላቲ ሲባል እምቢ ብሎ ሂዶ አሁን መከራ በቃ ብዙ ነገር አውርተን ነበረ። ግን አሁን ሁሉ ነገር ትተው ወደ አዲስ አበባ መመለሳቸውን እኔ በጣም ነው ደስ ያለኝ። ውድ ቤተሰቦች መቼም እናንተም ደስ እንደሚላችሁ እርግጠኛ ነኝ፣ አልጠራጠርም። ለምን ሁላችንም ስጋት ውስጥ ስላለን ማለት ነው። እንደምታውቁ ሚኪ በጣም ምር ብሎ ነው የተናገረው ነበረው። በቃ በራብ ሞት ነው፣ ውሃ ጥም ያገኘው፣ ውጭ መውጣት አንችልም፣ ሱቅ ወጥቶ የሆነ ነገር መግዛት አይችሉም። ምክንያቱም ሱቅ ወጥቶ የሆነ ነገር ሊገዙ ከወጡ ይከተሏቸዋል፣ ይጠራጠሯቸዋል። ዲናን ለማጥፋት የዲናን ጎረቤት ለማጥፋት መጥተው ነው ብሎ ስለሚጠራጥሯቸው እነሱም ደግሞ አንድ ቤት ቁጭ ብሎ ነው ስለ ክሩቤ የሚያጣሩት መረጃ የሚሰበስቡት የነበረው እንጂ መግዛት አቅተዋቸው እንዳይመስላችሁ። ግን መውጣት አልቻሉም። በየቦታው ከሌላ ቦታ ሰው አስመጥተው አስቀምጠው እነሱን የተከታተሏቸው ነበሩ። ምክንያቱም እነሉን ለዛ ክፍለ ሀገር በመግባታቸው እንደ ጠላት ነው የታዩት። በቃ ሰውን ለማጥፋት ሰውን ለመግደል መጥፎ ነገር ለመስራት የሄዱ ነው የመሰላቸው ነበረው።
በክፍለ ሀገር ሰዎችም ደግሞ እንዳትፈርዱባቸው። ምክንያቱም እነሱም የተነገራቸው ነው። ዲና ጥሩ ነገር ስለምትሰራ አርዳ ስለምታበላቸው፣ ልብስ ስለምታለብሳቸው፣ የቤት ውጫቸው ትሸፍናለች፣ ልጆቻቸው ታስተምራለች፣ እሷ ጋር ስራ እንዲሰሩ ትረዳቸዋለች። ብዙ ነገር ስለምታደርግላቸው እሷ ጥሩ ሰው አድርጎ ነው ያዩዋት ነበረው። በጥሩ አይናቸው ነው የሚያዩዋት ነበረው። ስለዚህ እሷ እነዚህ ሰዎች እኔን ለማጥፋት ነው ዲናን እንደዚህ ለማድረግ መጥተዋል ብሎ የሰፈር ሰው በሙሉ ስላወሩ የሰፈር ሰዎች እንደዚህ አዳዲስ ሰዎች ሲያዩ ጊዜ ይተናኮላሉ ለማጥፋት። በቃ ሆይ ብሎ ነው በዘመቻ ነው የሚነሱት። ያ ስለሆነ የሉል ክሮሞችም ሆነ ሉልም ሆነ ማናቸውም በጣም ስርዓት ይዘው ከቤት ሳይወጡ መረጃን ያሰባሰቡ ነበር። በመጨረሻ ውጤታማ ሆነዋል። ነገሩ ተሳክቶ ሁሉ ነገር እጃቸው ላይ ገብተው ውጤታማ ሆነው ወደ አዲስ አበባ ተመልሰዋል። ደስ የሚል ነገር ነው። አልሐምዱሊላህ። ሌላው ደግሞ የተረፈው እንግዲህ ቀስ በቀስ እናየዋለን። ዋናው እነሱ ከዛ መውጣታቸው ነው። ሌላ አዳዲስ ነገራቶችን አሉ በተከታታይ እለቅላቸዋለሁ። እናንተ ግን ላይክ በማድረግ ሰብስክራይብ በማድረግ አስደስቱኝ። እኔ ምስኪን እህታችሁ አይደለሁም። ምንም የምትጎዱት ነገር የለም። እኔን ይጠቅመኛል። ስለዚህ ውድ ቤተሰቦቼ በድጋሚ የምትወዱኝ የምታከብሩኝ፣ መወዳችሁ ማከብራችሁ እንኳን ደስ አላችሁ። የሰውን ደስታ በሆኑ የሚያስደስታችሁ በሆኑ እንኳን ደስ አላችሁ። ሌሎቻችሁም እንኳን ደስ አላችሁ። በቃ ሁሌ እንደዚህ ቅን እንሁን። ለሰው ጥሩ ነገር እናስብ። ለሰው ጥሩ ነገር በማሰብ ወደ ኋላ አንበል። ቅንነት ከሉል መማር አለብን። ውድ ቤተሰቦቼ እኔ እወዳችኋለሁ። ባላችሁበት ሰላማችሁን ይብዛልኝ። ባይ ባይ። በሌላ ቪዲዮ እንገናኙ። ሰላም አለይኩም ወራህመቱላሂ ወበረካቱ።